ኡናይ ኤምሪ እንግዲህ ሞርጋን ሮጀርስን አልሸጥም እያለ ይገኛል። የሞርጋን ሮጀርስን ዝውውር በተመለከተ ዘአትሌቲክስ አንድ አዲስ መረጃ አጋርቶናል። እንደተለመደው ፎሎ ኮፒ ሊንክ ላይ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። ዘአትሌቲክ ያጋራን መረጃ እንደሚያሳየው ከሆነ ኡናይ ኤምሪ ሞርጋን ሮጀርስን በአስቶን ቪላ ቤት ለአንድ ተጨማሪ ዓመት እንዲቆይ ይፈልጋል። አስቶን ቪላዎችም ሞርጋን ሮጀርስን ለማስፈረም ለሚመጣ ክለብ ዝውውሩን ከባድ ማድረግ ይፈልጋሉ። ቢሆንም ግን አስቶን ቪላዎች ፋይናንሻሊ በክረምት የዝውውር መስኮት ተጫዋቾችን ለማስፈረም ብቁ መሆን የሚፈልጉ ከሆነ ተጫዋቾችን መሸጥ አለባቸው። ነገር ግን ሞርጋን ሮጀርስን ሳይሆን ሌሎች ተጫዋቾችን መሸጥ እንደሚፈልጉ ነው ዘአትሌቲክ ያጋራን መረጃ የሚያሳየው። ሞርጋን ሮጀርስም ዝውውሩ ላይ ግፊት እያደረገ አይደለም፣ ነገር ግን ከአስቶን ቪላ ለቆ ወደ ሌላ ክለብ ለመሄድ አሁን ትክክለኛው ሰዓት ነው ብሎ እንደሚያምን ዘአትሌቲክ ያጋራን መረጃ አሳይቷል። ሮጀርስን በተመለከተ ያለው ሁኔታ እንግዲህ ይሄንን ይመስላል። ክለባችን ተጫዋቹን ማስፈረም ይፈልጋል። አስቶን ቪላዎች ደግሞ ተጫዋቹን ለአንድ ዓመት በክለባቸው ማቆየት ይፈልጋሉ። እንደሚፈጠር እንግዲህ በቀጣዮቹ ቀናቶች ውስጥ የምናውቅ ይሆናል። አዳዲስ መረጃዎች ሲኖሩ ይዤላችሁ መጣ ይሆናል። ጋይስ ጁኒየር ክሩፒ እንግዲህ ማለት ነው ካሳለፈው የዛ ዘግናኝ የሚገርም ሲዝን በኋላ ማለት ነው በጣም ትልልቅ ክለቦች እየፈለጉት ነው። በርንማውዞች 80 ሚሊዮን ነው የሚፈልጉት። ይሄ ልጅ ግን ምንም ጥያቄ የለውም። እኔ ዝም ብዬ ፊቱን ሳየው የአርሰናል ደጋፊ ነው የሚመስል። ምክንያቱም ፕሪሚየር ሊጉን የሰጠን አሰጣጥ ኖርማል አይደለም። ይሄ በዶናሩማን አስቆሞት ነው የሰጠን። ገብቷችኋል አይደለም? ፒኤስጂ ይፈልገዋል፣ ኢቭን ማንቸስተር ሲቲ ይፈልገዋል። ያን የመሰለ ጎል አግብቶባቸው ማለት ነው። ከዛ አርሰናል አለ ማን በጣም በብዙ ትልልቅ ኢሮፒያን ክለቦች የሚፈለግ ልጅ ነው። ስኪሉን የሚሰራቸውን ስኪሎች ማለት ጁኒየር ክሩፒ ስኪልስ ብላችሁ ሰርች አድርጉትና ይኸው ቲክቶክ ላይ ራሱ ልክ አይደለም ሰውየው ጤነኛ አይደለም። የሚሰራቸው ስኪሎች የሚያገባቸው ጎሎች ማን ተቾቹ ግራ ቀኝ ይጠቀማል። በጣም ነው የሚችለው። ሆሜንዳዌን ያገባብን እኛ ማለት ነው። ስለዚህ ይሄ ልጅ ደርሶ መልስ የሚያገባብን ከሆነ ቀጣይ ዓመት ደግሞ እኛ ብናስፈርመው ሌላም ሰዎች ሊያገባ አርሰናል ከዚህ ልጅ በተጨማሪ ማለት ነው ሮጀርስን ይፈልጋል። ሊያውም አለ አይናችሁን ውስጥ እንግዲህ ማለት ነው። ማንን እናስፈርም? ዝም ብላችሁ ኮመንት ላይ ያስቀምጡልኝ። እኔ አንዱን መርጬ ላስፈርምላችሁ። አንዱን ማለት ነው። አንድ ብቻ ነው የምናስፈርመው ከነዚህ ውስጥ አንዱን። ከዛ በኋላ እናንተ አስቀምጡልኝ። የመዶሻዎቹ የመሃል ስፍራ ሞተር የነበረው ማቴዎስ ፈርናንዴዝ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ዘቴሌግራፍ ይዞት የወጣውን መረጃ አጋራችኋለሁ። እናንተ ማንቸስተር ዩናይትድ ደጋፊ ከሆናችሁ የፕላስ ምልክቷን እያጠፋችሁ እንዲሁም ደግሞ ለ20 ለ30 ሰው ሼር እያደረጋችሁ ተከታተሉኝ። ማንቸስተር ዩናይትዶች የኤደርሰንን ዝውውር ካጠናቀቁ በኋላ በቀጥታ የማቴዎስ ፈርናንዴዝን ዝውውር ሁኔታ ይከታተላሉ ተብሎ እየተጠበቀ ይገኛል። እናም ማቴዎስ ፈርናንዴዝ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ለዌስትሃም ባለስልጣናት እንዳሳወቀ ዘቴሌግራፍ ይዞት የወጣው መረጃ ያመላክታል። እንደ ዘቴሌግራፍ ዘገባም ከሆነ ተጫዋቹ እስከ 80 ሚሊዮን ፓውንድ የሚከፍል ክለብ ካለ ተጫዋቹን የግሉ ማድረግ ይችላል ሲል ዌስትሃም እንዳሳወቀም ተረጋግጧል። ነገር ግን ማንቸስተር ዩናይትዶች ለተጫዋቹ ዝውውር እስከ 80 ሚሊዮን ፓውንድ የመክፈል ፍላጎት እንደሌላቸው ተረጋግጧል። ተጫዋቹን የግላቸው ለማድረግ ከ40 እስከ 60 ሚሊዮን ፓውንድ ድረስ ለመክፈል ዝግጁ መሆናቸው ታውቋል። ማንቸስተር ዩናይትዶች የኤደርሰንን ዝውውር ካጠናቀቁ በኋላ ወዲያውኑ የማቴዎስ ፈርናንዴዝን ዝውውር ለማጠናቀቅ እንደሚሰሩም ተረጋግጧል። እንዴት ያለ መልከ መልካምና እንዴት ያለ ጥሩ ተጫዋች ነበረ። ዩናይትድ መግባት ፈልጋለሁ እስኪል ድረስ ብዙ ተስፋዎች ነበሩት። ዩናይትድም እንግዲህ ይሄንን በመስማት ለክለቡ ጥያቄ አቅርቧል። ራፋኤል ሊያውን ስንት ሉታላችሁ? እኔ ከብት እንደሚሻሻጥ ነገር ይሄም የሆነ በቃ መጣለው እንደዚህ አይነት የማወናበር ስራ ኢምቤሞን አታይም እንዴ? ምን እንዴት ተዝረጥርጦ አሁን ምንድነው? ወጌሻ እንኳን አይሆንም እኮ የሆነ ተጫዋች ወድቆ ሜዳ ውስጥ ሮጠ ግባ ቢሉት ተጫዋቹ ይሞታል። ተስፋ ቢኖር ራሱ አይደርስም። ተዝረጥርጦ እንደዛ ማለት ነው። አሁን ይሄን የመሰለ ድሪብለር ስንት የአውሮፓ ክለቦች እየፈለጉት ያን የመሰለ ብቃት ይዞ በቃ ዩናይትድ ቤት ገባለው። ምን አባህ እንደታየ አላቅም። ጥሩ ደሞዝ ይከፍላሉ ነው እንዳለስ ማን አለፈለት? ለነገሩ እንደው ካሪክ ነው እንደዚህ ነገሮችን ብልሽትሽት ያደረገው እንጂ ይሁን እንደ ቀልድ ተጫዋች እኮ ያገኘሽ አልነበረም። ሴስኮ ራሱ እኮ ኒውካስትል ሄዳሉ ብሎ ነው ዩናይትድ የሆነ ነገር ብሎ ተንከባሎ መተት የቀያይ ሰይጣን አስገባው። አሁን ደግሞ ይሄም ፈለገ ዩናይትድም አንቺ ከፈለሽኝማ ብሎ እየሞከሩ የራስ ጉዳይ በዝምድና በያገሬ ልጅ አይደለ ሂድ ክሸፍ። ባርኮላ ወደ አርሰናል ፕሌቲ ጎል በሰበር መረጃ አንድ አዲስ መረጃ አጋርቶናል። እሱን ባጭሩ እንመልከት። ከዛ በፊት ግን ከታች ሜንሽን ያደረኩትን አርጂ ኤንድ ፋሚሊ ሪል ስቴት የሚለውን አካውንት 100 ሺህ ማስገባት ቻሌንጅ ለብሩክ የተሰጡት ነበር። እስካሁን ድረስ እንግዲህ ቻሌንጁ አልተጠናቀቀም። በቻላችሁት መጠን ከታች ሜንሽን ያደረኩትን አካውንት ፎሎ ያደረጋችሁ ይሄ ቪዲዮ ደግሞ አብዛኛው አርሰናል ደጋፊ ጋር እንደርስ ኮፒ ሊንክ ያደረጋችሁ መረጃውን እስከ መጨረሻው እንድትከታተሉ ጋብዛችኋል። ለመረጃው ስንገባ ፕሌቲ ጎል በሰበር መረጃው ይዞት በወጣው መረጃ መሰረት ክለባችን የባርኮላን ሁኔታ በጣም
በቅርበት የተከታተለ እንደሆነ የሚያሳይ መረጃን ይዞልን ወጥቷል። ይህንንም ዜና እንግዲህ ሃንድ ኦፍ አርሰናል አረጋግጦልናል። መረጃውም ጨምሮ እንደዘገበው ከሆነ ፔሲጆች አሁን ላይ በተጫዋቹ ዙሪያ ምንም አይነት ንግግር ማድረግ አይፈልጉም። ትኩረት አድርገው እየሰሩ ያሉት የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ነው። ከፍጻሜው ጨዋታ በኋላ ግን በተጫዋቹ ዙሪያ አንዳንድ እንቅስቃሴዎች እንደሚኖሩ ነው የፕሌቲ ጎል መረጃ የሚያሳየው። ከዛ በተጨማሪም አንድሬ ቤርታ ከአትላንታው ተጫዋች ኤደርሰን ኤጀንቶች ጋር አንዳንድ ንግግሮች እንዳደረጉ የሪያን ቴለር መረጃ ማሳይቷል። አትላንታዎችም ለተጫዋቹ 40 ሚሊዮን ፓውንድ የሚፈልጉ ይሆናል። ባርኮላን በተመለከተ አዳዲስ የወጡት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ለአርሰናል ይሄ እጅግ በጣም ደስ የሚል ዜና ነው። ሮጀርስ እንግዲህ የመጨረሻ ውሳኔ ላይ ደርሻለሁ፣ ውሳኔም ከአርሰናል ጋር ነው የምቀጥለው ብሎ ወስኗልና ይሄን የመሰለ አታኪንግ ሚድፊልደር ወደ አርሰናል ሊገባ ነው። ፋሚሊ በጣም ነው የሚያስፈራው። በጣም አምና በክረምቱ ዝውውር መስኮት ላይ የተፈጠረው ታስታውሳላችሁ። ኤዜ አርሰናል ቤት ከገባ አደጋ ውስጥ ነን፣ ቶተንሃም ምንም አርጋችሁ አስፈርሙ እያልኩ ብቻዬን ስጨው ቆይቼ ኤዜ በመጨረሻ አርሰናል ገባ። የተፈጠረው አይታችኋል። አሁንም አስፈሪ አታኪንግ ሚድፊልደር ይሄን ሮጀርስን ሊያስፈርሙት ነው። በቃ ፍላጎቱ እሱ ከነሱ ነው። ያቱም ዋንጫ ከበላ ቲም ጋር ነው የምትፈልገው። በቃ ይሄ እኮ ግልጽ ነገር እና አርሰናል በጣም ዶሚኔት የሚያደርግ ነው ይመስለኝ። በጣም ያስፈራል። ብቻ እንኳን ደስ አላችሁ አርሰናል ፋንስ። ሞርጋን ሮጀርስ የመጨረሻ ውሳኔውን አስተላልፏል። ሀቢቢ ዋናው አካውንታችን ስለተዘጋ ይሄንን ፎሎ ማድረግ እንዳትረሱ። አሁን ነው ከደቂቃዎች በፊት መረጃው የወጣው። አሌክስ ጎልድበርግ ታማኝ ሶርስ ነው ይዞት የወጣው። ሞርጋን ሮጀርስ ለአርሰናልና አርሰናል ብቻ ነው መጫወት የሚፈልገው፣ ሌላ ክለብ የሚባል ነገር የማይታሰብ ነገር ነው ብሎ እና ይሄ የመጨረሻ ውሳኔው ነው ብሏል አሌክስ ጎልድበርግ ማለት ነውና ይሄንንም የተናገረበት አንድ የቼልሲ ምንጭ እኛን ይፈልጋል የሚል ትዊት ያደርጋል እንደምታዩት ማለት ነውና ኖ ተሳስታችኋል፣ የልጁ ፕሪዮሪቲ አርሰናልና አርሰናል ብቻ ነው፣ መዳረሻው እዛ ብቻ ነው የሚል ነገር ይዞ ወጥቷል። ኤድዋርድ ሃግም ከታች አስቀምጦታል። አሁን ያው ሚኬል አርቴታ የገባበት ነገር ከዚህም በፊት ነገር ያያችኋል። ሚኬል አርቴታ ከገባበት አስምጦታል ማለት ነው። ምናልባት በጥቂት ቀናት ውስጥ የሆነ ነገር እንሰማለን። ምንም በዛም ታጠፈ በዚህ ታጠፈ ልጁ የኛ ንብረት ነው። ዛአርከይ ኮፒ ሊንክ ማድረጉን እንዳትረሱ። የማንቼ ደጋፊ ኮንክ በኮፒ ሊንክ አጨናንቀኝ ሰበር ዜና አለ። ራፋኤል ሊዮ ወደ ማንቸስተር ዩናይትድ ከመምጣቱ በፊት ስለ ማንቸስተር ዩናይትድ የተናገረው አስገራሚ ነገር። የማንቼ ደጋፊዎች በኮፒ ሊንክ አጨናንቁኝ። ራፋኤል ሊዮ እንግዲህ ከድሮም ጀምሮ የማንቸስተር ዩናይትድ ደጋፊ ነበርኩ፣ ምክንያቱም በአይዶሌ በክርስቲያኖ ሮናልዶ ምክንያት ማንቸስተር ዩናይትድን ስመለከት ነበር የኖርኩ በማለት ተናግሯል ማለት ነው። ማንቸስተር ዩናይትዶች በአሁኑ ሰዓት ራፋኤል ሊዮ ሊያስፈርሙት እንግዲህ እየፈለጉት እንደሆነ ተገልጿል ማለት ነው። ስለሱ ነገር በደንብ ከመናገር በፊት ግን ማለት ነው ሁሉንም የእግር ኳስ ጨዋታዎችን በነጻ በስልካችሁ የምታዩባቸውን ከ10 በላይ አፕሊኬሽኖችን መኩፉትቦል ቴሌግራም ጋር ታገኛላችሁ ማለት ነው። ቴሌግራም ጋር መኩፉትቦል ብለህ አፕሊኬሽኖችን አውርደህ ሁሉንም የሀገራት ጨዋታ በነጻ በስልክ ማየት ትችላለህ ማለት ነው። ራፋኤል ሊዮ እንግዲህ ከድሮም ጀምሮ የማንቸስተር ዩናይትድ ደጋፊ ነበርኩ፣ ምክንያቱም ክርስቲያኖ ሮናልዶ ማንቸስተር ዩናይትድ ቤት ሲጫወት እከታተለው ነበረ። በሱ ምክንያት የማንቸስተር ዩናይትድ ደጋፊ ነኝ። የማንቸስተር ዩናይትድ የመጫወትም ህልም እንዳለው እንግዲህ ተናግሯል ማለት ነው። ማንቸስተር ዩናይትዶች ራፋኤል ሊዮን በዚህ ሰዓት እያሰቡት እንደሆነ ተገልጿል ማለት ነው። ብቻ ጥያቄ ያቅርቡለት እንጂ ራፋኤል ሊዮ ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንደሚኖረው ግልጽ ነው ማለት ነው ከንግግሩ። ነገር ግን እኔ ራፋኤል ሊዮ ለማንቸስተር ዩናይትድ የሚሆን ተጫዋች ነው ብዬ አላስብም። ምክንያቱም በሱ ቦታ ላይ እንደነ ማቲያስ ኩኛ ያሉ ብዙ ታክቲካሊ የሆኑ ተጫዋቾች ባሉበት ሰዓት ራፋኤል ሊዮ ደግሞ ልክ እንደነ ራሽፎርድ አይነት ተጫዋች ስለሆነ ለማንቸስተር ዩናይትድ ይሆናል ብዬ አላስብም። እንደግሌ ልጁን ግን በጣም ነው የምወደው። እናንተስ ምን ታስባላችሁ? ይምጣ ወይንስ ይቅርብን? ራፋኤል ሊዮ ኮሜንት ጋር አስቀምጡልኝ። ይመሻችሁ። አርሰናልን በቀጣይ ዓመት ለፕሪሚየር ሊግ ዋንጫ የሚፎካከረው ቡድን ማን ነው የሚል ጥያቄ እንግዲህ ለደጋፊዎች ዛሬ ተጠይቆ ነበር። ታዲያ ወደ 197,000 የሚጠጉ ደጋፊዎች ቀጣይ ዓመት የዋንጫ ፉክክሩ በአርሰናልና በማንቸስተር ዩናይትድ መካከል ይሆናል ብለዋል። አርሰናልን በቀጣይ ዓመት በቀጥታ ለዋንጫ የሚፎካከረው ቡድን ማንቸስተር ዩናይትድ ይሆናል ሲሉ እንግዲህ ግምታቸውን አስቀምጠዋል። ወደ ሶስተኛው ቡድን ስናመራ ደግሞ በነገራችን ላይ ጋይስ የአርሰናል ደጋፊ የሆናችሁ በሙሉ እኔን መምረጥ አለባችሁ። ዘንድሮ ቲክቶክ ላይ እንግዲህ ስፖርት ለሚሰሩ ሰዎች አዋርድ ተዘጋጅቷል። እኔ ገና አሁን ነው መናገር የጀመርኩት። ሊንኩን ባዮ ላይ አስቀምጬላችኋለሁ። እዛ ጋር እየገባችሁ እንግዲህ እዚህ ጋር ነው የምገኘው መሀል እዚህ ጋር ማለት ነው። እየገባችሁ እኔን መምረጥ እንዳትረሱ ነገር ያያችኋለሁ። የአርሰናል ደጋፊ ሆናችሁ በተለይ ማለት ነው። በሶስተኛ ደረጃ ማንቸስተር ሲቲ እንግዲህ በ35% ቀጣይ ዓመት ሶስተኛው የዋንጫ ተፎካካሪ ይሆናል ተብሎ ይጠበቃል ብለው ደጋፊዎች ሲገምቱ፣ በአራተኛ ደረጃ ሊቨርፑልን አስቀምጠዋል። በአምስተኛ ደረጃ ደግሞ አስቶን ቪላን ለቀጣይ ዓመት ሲያስቀምጡ ቼልሲን እና ሌሎች ቡድኖችን እዚህ ውስጥ አላካተቱም ማለት ነው። እናንተ ምን ትላላችሁ? የቀጣይ ዓመት የፕሪሚየር ሊግ የዋንጫ ተፎካካሪዎች እነማን ይሆናሉ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሳ ይመቻችሁ። ሁለት ወሳኝ የዝውውር መረጃዎችን ይዤ ልከች ብያለሁ። አንተ የተከበርከው የአርሰናል ደጋፊ
ኮፒ ሊንክ እያደረክ ግን አይደለም። ዋናው አካውንታችን ስለተዘጋ ይሄንን ኮፒ ሊንክ፣ ፎሎ፣ ሪፖስት በማድረግ አበረታታኝ። እሺ ወደ መረጃዎቹ ስንሄድ መረጃውን ይዞት የወጣው ቶም ካርተን ሚዲያ ኤክሰለንት ሶርስ ነው ለክለባችን ፉትቦል ለንደን ማለት ነውና መጀመሪያ ናትናኤል ብራውን ላይ አርሰናል እንግዲህ ፍላጎት አሳይቷልና ሁኔታውን በትኩረት እየተከታተለ ናትናኤል ብራውን ማለት በጣም ሃይሊ ሬት የተደረገ የሚያጅብ ፉል ባክ ነው፣ ሌፍት ባክ ነው። የፍራንክፈርት ነው፣ ባየር ሙኒክም ይፈልገዋል ልጁ ማለት ነው። ቪዲዮውን ሰርች ማድረግ ትችላላችሁ። በሁለቱም ቦታ መጫወት የሚችል ነውና ይሄ ልጅ አርሰናል የሚያስፈርም ያው ኢንተረስቱ ለራሱ መኖሩ ሉዊስ ስኬሊ ከዚህ በኋላ መሃል ሜዳ ተጫዋቹ ነው ይቀጥላል ማለት ነው። እንደዛ የሚል ነገር እንትን እያሉ ነውና ሁለተኛ የጀረሚ ሞንጋ ዝውውር ነው። የጀረሚ ሞንጋ ዝውውር ቤን ጃኮብስም አሁንም ቶም ካርተንም ይዘውት በወጡት መረጃ አርሰናል ወጥሮ ይዞታል። ንግግሮች በፍጥነት እየሄዱ እንዳሉና እንግዲህ ዝውውሩ የሚጠበቁት ከ10 እስከ 15 ሚሊዮን አካባቢ ይፈጃል ተብሎ ይታሰባል። ምናልባትም በክረምት የመጀመሪያ ፈራሚያችን የሚሆነው ጀረሚ ሞንጋ ነው። ስለነ ሮጀርስ ምናምን ሌሎች የዝውውር መረጃዎች አሉ። በሌላ ቪዲዮ ከችላለሁ። ሀሳባችሁን መስጠት እንዳትረሱ፣ ኮሜንት ላይ አስቀምጡልኝ። መቻችሁ ፖል ስኮልስ አርሰናልና ማንቸስተር ዩናይትድን በተመለከተ አስገራሚ አስተያየትን ሰጥቷል። ፎሎ ማድረግ እንዳትረሱ። ዘጉድ ደባሪ እንደ ፉትቦል በተሰኘ ፖድካስታቸው ላይ እንግዲህ ፖል ስኮልስ ሀሳቡን ሲሰጥ ምንድን ያለው ማንቸስተር ዩናይትድ ከማይክል ካሪክ ጋር በቀጣዩ ዓመት ለሊጉ ሻምፒዮንነት የሚፎካከር ይመስለኛል። ካሪክ በዚህ ሲዝን ያሳየውን ነገር እያሳየ የሚቀጥል ከሆነ ዩናይትድ ያለምንም ጥርጥር ለሊጉ ሻምፒዮንነት ይፎካከራል። ከፔፕ ጋርዲዮላ መውጣት ጋር በተገናኘ ብዙ ሰዎች አርሰናል ሊጉን ለ4 እና ለ5 ዓመታት ዶሚኔት ያደርጋል ብለው ያስባሉ። እኔ ግን እንደዛ አይታየኝም። እንደውም የሚመስለኝ በቀጣዩ ዓመት አርሰናል 3ኛ ወይ 4ኛ የሚጨርስ ነው። ምክንያቱም አርሰናል ያ ጄኔሬሽናል የሆነ ታለንት በቡድን ውስጥ የለም። ከፒኤስጂ ጋር ነው የተጫወተበትን መንገድ ተመልክተናል። ስለዚህ ብዙ ሰዎች አርሰናል ከዚህ በኋላ ሊጉን ዶሚኔት አድርጎ ይቆያል ብለው ያስባሉ። እኔ ግን እንደዛ አይመስለኝም። ማንቸስተር ዩናይትድ፣ ቼልሲም፣ ሊቨርፑልም፣ ሲቲ ራሱ አርሰናልም ክፍት ነው የሚሆነው። አሁን ውድድሩ ፔፕ ጋርዲዮላ መውጣቱን ተከትሎ ነገሮች ሁሉ ባላንስ የሚሆኑ ይመስለኛል ሲል እንግዲህ ፖል ስኮልስ ሀሳቡን ሰጥቷል። እናንተስ በፖል ስኮልስ ሀሳብ ትስማማላችሁ ወይ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳሳዊ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ስለማድረስ ይህንን ፔጅ ፎሎ ማድረግ እንዳትረሱ። ፋይሊያው ስለ አርሰናል እንዲሁም ስለ ማንቸስተር የተናገረውን ሰምታችኋል ወይ? ካልሰማችሁ ደግሞ እኔ ያሰማችኋለሁ። ምናልባትም ይህ የመጨረሻ ቪዲዮ ሊሆን ይችላል። ወላሂ ነው ምላችሁ። ኮፒ ሊንክ እንድታደርጉልኝ ፈልጌ እንዳይመስላችሁ። እያንዳንዱን ቪዲዮ እየወረደብኝ ነው። ምናልባትም ይህንን ቪዲዮ የሚወርድ ከሆነ በቃ ካሁን በኋላ ላንገናኝ የመጨረሻ ቪዲዮ ይህንን ይመስላል። ይህንን የመሰለ ቲክቶክ አካውንት ለመሸጥ ብዙ ቪዲዮችን ሰርቼ ነበር። ነገር ግን ትክክለኛ ገዢ አላገኘሁም። የጠራሁትም 25 ሺህ ብር ነበር። 20 ሺህ ብር መግዛት ብቻ የምፈልጉ ስልክ ከኤስ ሚላን እንደማይቀጥልና ከኤስ ሚላን እንደሚለይ ይፋ ያደረገው ራፋኤል ሊያው የሮናልዶ አድናቂ እንደመሆኔ ሮናልዶ የሚጮትበትን ማንቸስተሮችን እደግፋቸዋለሁ። ነገር ግን አርሰናሎችን አደንቃቸዋለሁ። ከአርሰናሎች ጋር በወዳጅነት ጨዋታ ተጫውቻለሁ። አርሰናሎችን የሚጮቱበት መንገድ በጣም ያስቀናል። አርሰናሎችን አደንቃቸዋለሁ። የሚጮቱበት ያጨዋወት ዘይቤና ያጨዋወታ መንገዳቸውን በጣም ያስቀናና ውብ እግር ኳስን ይጮታሉ በማለት